ውድና እየተከበራችሁ የሜላት ኦፊሻል ዩቱብ ተከታታዮች በሙሉ ሰላም ጤና ይስጥልኝ። እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ይሄ ወቅት የረመዳን ወቅት ነውና ረመዳን ሊገባ የተወሰኑ ቀናቶች ናቸው የቀሩት ባልሳሳትም። ነገር ግን እንደኔ ስደት ላይ ያላችሁ የመዳም ቅመሞች አይዟችሁ። እናንተ በጣም ጎበዞች ናችሁ። እናንተ ሁሌም ማሸናፊዎች ናችሁ። እናንተ ሁሌም ጀግኖች ናችሁ። እንደኔ በሰው ሀገር ያላችሁ በየአረብ ሀገራት ተበትናችሁ በየአረብ ሀገራት ተሰዳችሁ ያላችሁ ችግርን ለማሸነፍ፣ ድህነትን ለማሸነፍ፣ ቤተሰብን ለመርዳት፣ ልጆቻችሁን ለማሳደግ እህቶቻችን እንዲሁም ደግሞ ወንድሞቻችን ዛሬ ለእናንተ አንድ መልእክት አለኝ። በእርግጥ በረመዳን ወቅት ሙስሊም ቤት የሚሰሩ እህቶች ያውቃሉ ምን አይል ድካም እንዳለ፣ ምን አይል ችግር እንዳለ፣ ምን አይል በቃ ማለት እረፍት እንዳሌለ ታውቃላችሁ። ድካም አለ፣ በጣም ብዙ ነገር ያልፋሉ እና የኔ ወዳጆች በእውነት እግዚአብሔር አምላክ አቅም ይሁናችሁ፣ ጉልበት ይሁናችሁ፣ ብርታት ይሁናችሁ፣ ኃይል ይሁናችሁ። እንደናንተ እኔ ሙስሊም ቤት አይደለም የምሰራው። እኔ የምሰራበት ቤት ሰዎች ኦርቶዶክስ ናቸው፣ እንዲሁም ደግሞ ያው ቅልቅል ናቸው፣ ካቶሊክ ኦርቶዶክስ ናቸው እና በዚህ ሰዓት ለእኔ ረመዳን ምናምን የለም። እኔ የምሰራበት ቦታ ግን ሙስሊም ቤት የምሰሩት እህቶች እግዚአብሔር አምላክ በእውነት አቅም ይሁናችሁ፣ ጉልበት ይሁናችሁ። ሌሊት ቀን ማታ የስራ ጫና አለ፣ ድካም አለ፣ እንቅልፍ የለም እና እሱን ሁሉ አሸንፋችሁ 1 ወር በሙሉ እሱን ጨረሳችሁ። እሱን አሸንፋችሁ ታግላችሁ፣ ድካም አለ፣ እንቅልፍ ማጣት አለ፣ እሱን ሁሉ አሸንፋችሁ ከጠዋት እስከ ማታ ሌሊቱን ሳይቀር እየሰራችሁ ለቤተሰብ ልጆችን ለማሳደግ ያንዳንዱን ነገር ለማድረግ ድህነትን ለማሸነፍ ጉስቅልናን ለማሸነፍ እየታገላችሁ ያላችሁ በእውነት እግዚአብሔር ይባርካችሁ። ደግሞም እግዚአብሔር ደግሞ በዚህ ወቅት እግዚአብሔር አቅም ይሁናችሁ፣ ጉልበት ይሁናችሁ፣ ብርታት ይሁናችሁ። እግዚአብሔር ይርዳችሁ። እግዚአብሔር አይዞሽ እኔ ያለሁልሽ ይበላችሁ። ከጎናችሁ እሱ ይሁን። በርቱልኝ እሺ።